እኔ የምለው ቤተሰብ ሄርሚላን ግን አስተውሏቸዋታል በደንብ ስታወራ ምናምን እንዴ ከሩታ ጋር እኮ ለምን አደርክ ብላ አብርሃምን እየተቆጣችው ነው ያለችው። አስተውሏችኋል? አስባችሁታል እንዴ? ምን ማለት ነው? ይሄ ደግሞ አብርሃም ማለት እኮ የገዛ ባሏ ነው፣ የልጇ አባት ነው። ብታደር የፈለገው ነገር ብታደር ከእሷ ጋር የፈለገው ነገር ቢያደርግ ምንድን ነው? ምን አገባት? ምን ይመለከታታል? እሷ እኮ እኔ ቤተሰብ የእውነት ስለ ዛሬ ቪዲዮ ማለት ነው በደንብ ሀሳብ አስተችን የራሳችን የግላችን ሀሳብ በደንብ እንሰጠበታለን። ይህንን ቪዲዮ እስከ መጨረሻው ማየታችሁን እና መከታተላችሁን እንዲሁም ላይክ ማድረጋችሁን እንዳትረሱ። መጀመሪያ ሰላምታ ላስቀድም። ሰላም እንዴት አላችሁልኝ? ውድና የተከበራችሁ የኔ የአቢቲዩ ፋሚሊዎቼ ሁላችሁም በያላችሁበት የዓለም ጫፍ ሁሉ ሰላማችሁ ብዝት ይበልልኝ። እኔ ከሳምንት ብጠፋ ከሚዲያ ብርቅ ምን እንደተፈጠረ አያችሁ እዩ። እኔ ሁሉንም ነገር አስተካክላለሁ ማለት አይደለም፣ ግን እናንተም በጣም ግራ እንደምትጋባ አውቃለሁ። ይሄ ነገር እንዴት ነው፣ ይሄ ነገር የማን ጥፋት ነው ብላችሁ እንደምትጠይቁ እኔንም እንደምትጠብቁኝ አውቃለሁ። ግን ምን ላድርግ፣ በአንዳንድ ሁኔታዎች ወደ እናንተ አልመጣሁላችሁም። አሁን ተመልሼ ወደ እናንተ መጥቼላችኋለሁ ማለት ነው። ውድ ቤተሰቦች ቻናላችን ትንሽ ከሳምንት በፊት ስለሆነ ቪዲዮ የተለቀቀበት በጣም ቀዝቅዟል። ይህንን ቪዲዮ እንደደረሳችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ሼር አድርጉት ቪዲዮውን ማለት ነው ሁሉም ሰው ጋር እንዲደርስ። ሰብስክራይብ ያላደረጋችሁ የኔም ቪዲዮ ደግሞ ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ። ቤቱን በነፃ ነው መቀላቀል። ወደፊት አሪፍ ነገር እየሰራን ብዙ ነገር እያወራንበት ወደፊት የምንቀጥልበት ቻናል ነው ማለት ነው። የኔን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ እና ውድ ቤተሰቦች እንግዲህ የዛሬውን ቪዲዮ ሄርሜላ አብርሃምን ለምን ከሩታ ጋር አደርክ ብላ ስትቆጣው ነበር። ስለሱ በደንብ እናወራበታለን። ይህን ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ያው ቪዲዮውን ዳኒ ሮያል ቲዩብ ላይ የተለቀቀ ቪዲዮ አለ። እሱን ገብታችሁ ያላያችሁት እዩት። እኔ ደግሞ እዚህ ሀሳብ አስተያየት እንሰጥበታለሁ እና ምንድነው ሄርሜላን ግን በደንብ አስተውላችኋታል ቤተሰቦች? በደንብ እንዴ አብርሃም ለምን ከሩታ ጋር አደርክ ብላ እኮ እየተቆጣችሁ ነው ያለው። ምን ማለት ነው ይሄ ደግሞ? ለምን ማደር አይደለም የፈለገው ነገር ቢያደርግስ እንዴ? እሺ አሁን አብርሃምና ሩታ ታረቁ ቢባል ወደፊት ታርቀው አብረው ሆኖ ቢባል ለምን ሁለተኛ ልጅ ወለድክ ልትለው እኮ ነው። በዚህን አስተያየት እንዲ ሄርሜላ ቆይ ምን እንዲ እኔ ሰው እንዴት ነው ማሰብና ማገናዘብ ያቃተው? አብርሃም ራሱ እኔ ከምን ጊዜውም በላይ አብርሃም እንደዛሬ በጣም አነዶኝ አያውቅም። እሳይ ደግ አደረው ከሚስቴ ጋር ነው እንጂ ከማጋደርኩ መስሎሻል ብሎ ሄርሜላን አፋፏን መዝጋት ሲችል ድጋሚ እንደገና ሄርሜላ ይለምናታል። እኔ ምንም አውቀው ነገር የለም ሩታ አስክራይ ነው ምናምን ምን አመጣው ይሄ? ለምን ተዋሻለህ? ከሄርሜላ ጋር እኮ ሄርሜላ አብርሃም ከአንቺ ጋር ሲያድር ሩታ ምን ብለዋለች? እንዳውን ከአንቺ ጋር ማደሩን ነው በጣም የሚያሳፍር ነገር ያለበት። በጣም የሚያሳፍርና የሚያስጠላ ከአንድ ወንድ የማይጠበቅ ሚስቱን ቤት አስቀምጦ ልጁን ቤት አስቀምጦ ከአንድ ወንድ የማይጠበቅ ነገር ነው ከአንቺ ጋር ያደረገው። አሁን ግን ትክክለኛ ህጋዊ ሚስቱ የልጁ አባት የልጁ እናት የሆነችው ከሚስቱ ጋር አደረ። እኔ እውነት ሄርሜላን ምን ማለት እንዳለብኝ አላውቅም። በጣም አስጠላባት። አሁንስ ይመስለኛል ግን እኔ ዳኒ ሮያል ከአብርሃምና ሩታን ለማስታረቅ ይመስለኛል እንደዚህ ነገር እያደረገ ያለው። እንዴት ነው እናንተ ምን ይመስላችሁ? ይኸውላችሁ ቤተሰቦች ይህንን ቪዲዮ እስከ መጨረሻው ነው እያያችሁት የተሰማችሁን ሀሳብ ያስተችሁ ኮሜንት ላይ አስቀምጡልኝ። በቃ ሄርሜላ ልክ ነች፣ አብርሃም መቆጣቷ ልክ ነው አይደለም፣ አብርሃም ከሩታ ጋር ማደር ነበረበት አልነበረበትም? የራሳችሁን ሀሳብ ያስተችሁ ኮሜንት ላይ አስቀምጡልኝ። እንደኔ
በቃ ማደር መብቱ ነው፣ ይችላል ማደር ከፈለገ ይደር። እንዴ አሁንም እኮ የቀን ጉዳይ ነው እንጂ ነገ ከነገ ወዲያ አብርሃምና ሩታ ታርቀው ሰላም ሆነው አብረው ማደራቸው አይቀርም። ዛሬ በአንዳንድ ምክንያት በአንዳንድ ኬዞች ተጣልቶ ምናምን ከሩታ ጋር አንድ ላይ አልሆኑም እንጂ እኮ ከዚህ በፊትም አብረው ነበሩ፣ ወደፊትም አብረው የሚኖሩ ሰዎች ናቸው። እና ቤተሰቦች ሩታ ግን የእውነት ይመቻት። በቃ ሩታ ትክክለኛውን ስራ የሰራችው አሁን ነው። አብርሃም ራሱ ወየኔ አባት እንዴት እንደምታሳዝን እኔ የውላችሁ ይዘው ትናንትና በአብርሃም እንትን የተለቀቀው ሩታ አብርሃምን አስክራ ምናምን እንደዚህ የነበረበት ፓርት እኔ በጣም ወድጄዋለሁ። በጣም ማለት ነው። በቃ አብርሃም ራሱ አሸነፈችው እኮ በፍቅር። እውነትም አጠጥታ አይደለም አብርሃምን እንዲያድር ያደረገችው በፍቅር በቃ ባላት ውበት ከሩታ ጋር ይሄን ያክል ጊዜ ሲያድር ምን ሲል አንድ ቀን እንደዚህ ራሱን ስቶ አያውቅም ነበር። ሩታ ግን ይመቻት፣ ትችላለች። ምክንያቱም ኦሪጂናሉ ቃለው ማጋ ነው ሩታ ጋር ነው። እኔ ደግሞ እኮ ከአብርሃም የሚገርመኝ ነገር ምንድነው ታውቃላችሁ? የራሱን ቤት ስለ ራሱ ነገር ሳያስተካከል ሮጦ የሰውን ህይወት ለማስተካከል ሰውን ለማስታረቅ ምናምን ይሞክራል። እኔ እኮ ሰውን ማስታረቁ እኔ የማን ቪዲዮ አይቼ መሰላችሁ? ጽጌና እንትና የዳኒ ሚስት ታስታውሳላችሁ? ጽጌ ማለት ነው። ማን ነበር ስሙ? ያ ፊልም የሚሰራው ልጅ በቃ ስሙ ጠፍቶብኝ ነው፣ ይቅርታ አድርጉልኝ። እና እሱን ከጽጌ ጋር እንትን ለማለት ለማስታረቅ ወይም ደግሞ ምን ብላው ነው መሰለኝ ከአንተ ጋር ቪዲዮ አልሰራም ብላው ጽጌ በቃ መስራት አትፈልግም ከአንተ ጋር በቃ እንደ ጉልበተኛ እሱን ጽጌን እንደመከላከል። እንዴ አንተ ራስህን ይወት እኔ ምነው እሱን ተውትና በቃ ዳኒና ጽጌ እንደ ቀልድ ተለያዩ ማለት ነው። እኔ የእውነት እኔ በቃ እንዳውም ትቼዋለሁ። ስለነሱ ላወራ አይደለም የመጣሁት እኔ ስለ የአብርሃም እንትን ስላንገበገበኝ በጣም እንትን ስላለኝ ነው። እና እቤትህን ሳታስተካክል ሰው ጋር አትሂድ። የራስህን ኑሮ የራስህን ህይወት አስተካከል መጀመሪያ እባክህ። ብቻ ቤተሰብ ምን መሰላችሁ? እኔ የእውነት በጣም እኔ ሄርሜላ ማገናዘብ አቅቷታል። አብርሃም ራሱ እንደዛው በቃ እንዲህ የሚገባው ነገር እያደረገ አይደለም። ከሩታ ጋር ማደሩን ለሄርሜላ ለምን ዋሽቶ በቃ እኔ አላወኩም ማለት እንደፈለገ እኔ አላወኩም አስከራይ ነው ብሎ ለምን መዋሸት እንደፈለገ እኔ ግራ ነው የገባኝ። እና ቤተሰቦች የዛሬን ቪዲዮ ምን ትሉበታላችሁ? እናንተ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የተሰማችሁ እኔ የግሌን ሐሳብ ነው ያወራሁት እና ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።